በጦርነት ትጥቅ ትግልን የሚያዘናጋም ኃይል አላየሁም። ላዘናጋም ቢል አይቻልም። አሁን እኔ ለምሳሌ ላዘናጋም ትጥቅ ትግሉን አልችልም። አማራ ክልል የሚካሄደው የትጥቅ ትግል እንዲሁ ዝም ብሎ የፋኖ ትግል አይደለም። የአማራ ህዝብ ትግል ነው። መንግስት እየተዋጋ ያለው አሁን እንዲሁ ከፋኖ ታጣቂ ጋር ብቻ አይደለም፣ ከአማራ ህዝብ ጋር ነው እየታገለ ያለው። ህዝብ የኔ ነው ብሎ የያዘውን ትግል ማናችንም ብንተቸው ምን ብንለው ልናደናቅፈው አንችልም። ኦሮሚያም ላይ ያለው እውነታ ይሄ ነው። ስለዚህ እኛ እንቅፋት አልሆነም። እንዳው በትጥቅ ትግል እንቅስቃሴ የሚያደርጉ ኃይሎች ለምን ያን መንገድ እንደመረጡ የራሳቸው ምክንያት እንዳላቸው እውቅና ሰጥተን ነው እየተናገርን። ጀስቲፋይድ ነው ይሄ ትግል እያልን ያለን። ልደቱ በዚሁ ወደ ፋኖ ትግል እንምጣና ስለ ፋኖ ትግል ያለን አመለካከት ንገረን። ፋኖ ላይ በተመለከተ የተለያዩ ሐሳቦች ይነሳልና እስቲ እንዴት ታየዋለህ? እየተደረገ ያለውን ትግሉን ትደግፈዋለህ? በአንድም በሌላ ባስቀመጥከው አውድ ይሄንን ትግል ትደግፈዋለህ? እያደረክ ያለው አስተዋጽኦ አለ? እኔ ምን መሰለህ፣ በሰላማዊ ትግል የምናምነው ኃይሎች የምናደርገው ትግል የትጥቅ ትግሉንም አፌክት ሊያደርግ ይችላል። በትጥቅ ትግል እንቅስቃሴ የሚያደርጉ ኃይሎች የሰላማዊ ትግሉን አፌክት ሊያደርጉ ይችላል። የሁለታችንም ትግል ደግሞ የሀገሪቱን ዕጣ ፈንታ የሚወስን። ስለዚህ ሁለታችንም በኃላፊነት ስሜት መስራት አለብን ብዬ አምናለሁ። ለዚህ ነው አሁን የነሱን የትግል ሂደት የኔ አማራጭ የኔ ምርጫ ባይሆንም በኃላፊነት ስሜት ለምንድን ነው ይሄ ትግል የተጀመረው፣ ለምንድን ነው እዚህ ትግል ውስጥ የገቡት የሚለውን አንደርስታንድ ማደርገው ሪኮግናይዝ ማደርገው ያለ ምክንያት አለ፣ አስፈላጊ ስለሆነ። ስለዚህ እኔ ቅድምም ብያለሁ፣ ይሄ ትግል እንዲሁ ፋኖ የሚባል ታጣቂ ኃይል ብቻ ሳይሆን የአማራ ህዝብ ትግል ነው። የአማራ ህዝብ ትግል ደግሞ ደግፋለሁ። ለምን? የአማራ ህዝብ የሚታገለው ምክንያት ስላለው፣ ፖለቲካዊ ምክንያት አለ። ይሄን በደንብ ጠንቅቄ ነው የማውቀው። ለዚህ ነው የምናገረው፣ አጀንዳ እየጻፍኩኝ የማቀርበው፣ እንወያይ የምለው የህዝቡ ትግል ከንቱ እንዳይሆን ነው፣ መና እንዳይቀር ነው፣ በሌሎች እንዳይጠለፍ ነው፣ እንዳይከሽፍ ነው። ይሄን ማወቅ አለብን። ትጥቅ ትግል ውስጥ ገብቼ ወታደራዊ የሆነ ቴክኒካል ምክር ምናምን ልሰጣችሁ፣ አንደኛ ባለሙያም አይደለሁም፣ በትጥቅ ትግል እምነት የለኝም። ግን የአማራ ህዝብ የፖለቲካ አመራር ማግኘት አለ። የአማራ ህዝብ ትጥቅ ትግል የሚያደርገው ትግል በፖለቲካ ካልታገዘ የትም አይደርስም፣ ፍጻሜው አያምርም። ስለዚህ ያ ህዝብ ፖለቲካ አመራር ማግኘት አለበት ብዬ አምናለሁ። የፖለቲካ ድርጅት ሊኖረው ይገባል ብዬ አምናለሁ። ለዛ ህዝብ የሚደረገው ትግል ጥራት እንዲኖረው የተጠና ሳይንቲፊክ እንዲሆን እፈልጋለሁ። በዛ ትግል ዙሪያ እንቅስቃሴ የሚያደርጉ ኃይሎች የሚያራምዱት ፕሮፓጋንዳ ሳይንቲፊክ እንዲሆን የተጠና እንዲሆን እፈልጋለሁ። የኢትዮጵያን ህዝብ የሚከፋፍል ሳይሆን የሚያስተባብር፣ ከዚያ ትግል ትሩፋት አለን ተጠቃሚ እንሆናለን ብሎ መላው ህዝብ የሚያምንበት እንዲሆን እፈልጋለሁ። ለዛ ነው ሐሳብ የሚሰጠው እንጂ በትጥቅ ትግል እምነት ኖሮኝ አይደለም። አሁን ነባራዊ እውነታ መሆኑን ፋክቱን ስለምቀበል ትጥቅ ትግልን ይጥፋ፣ ትጥቃችሁን ፍቱ ልንል አንችልም። ጦርነትን ፕሮጀክቱ ያደረገ መንግስት በስልጣን ላይ እስካለ ድረስ። ስለዚህ እነሱ የሚያደርጉት ትግል የሀገሪቱን ዕጣ ፈንታ ይወስናል፣ የሁላችንን ዕጣ ፈንታ ይወስናል። ለዚህ ነው አስተያየት የምንሰጠው እንጂ የጦርነቱ ተካፋይ ሆነን አይደል። እንደው ከዚህ አንፃር ባሰብከውና ባመንከው መልኩ ይሄ ትግል ምን እስካሁን አደረክ? ለምሳሌ ፖለቲካ ስራ መሰራት አለበት፣ አመራር መውጣት አለበት፣ ብዙ ነገር አለ። እንደ ከዚህ ቀደሙ ከዚህም ከዛም የሚነቅፍና የሚተች ይበዛል ብለ ትተዋል ወይስ በምትችለው ቀም ይሄን ሁሉ ስድብም ካለ ውርጅብኝም ካለ አንዳንድ ወገኖች ሁሉ እየመጣባቸው ከትግሉ ተገፍተረው እንዲወጡም እየተሰበኩም ግን ተጠናክረው ትግሉን እየደገፉ ያሉ ወገኖች አሉ በአንድም በሌላ። አንተ ምን አስተዋጽኦ እያደረክ ነው? በምትፈልገውና ይሄ ትግል ያስፈልጋል በሚለው ያንተ አስተዋጽኦ የርክበት ርቀት አለ? መሳይ ሞረሽ ለአማራ ህዝብ ትግል ብዬ እኮ አንድ ሰፊ መጣጥፍ የጻፍኩት እኮ የዛሬ ወር ከምናምን እና እኔ በዛ ሂደት የራሴን አስተዋጽኦ ለማበርከት ጥረት እያደረኩ ቅድም እንዳልኩህ በአማራ ጉዳይ ላይ የሚሰሩ ስብስቦች በተለይ አሁን ውጭ ሀገር ያሉ እዚህ እስካለው ድረስ ማለት ነው ከነሱ ጋር ተቀራርቤ መድረክ አግኝቼ ሐሳብ አካፍል ደስ ይለኛል። ይሄን ጥያቄ እያደረኩ ነው፣ ጥረት እያደረኩ ግን ደግሞ እጃቸውን ጠምዝዤ ላስገድዳቸው አልችልም። እኔ አቅሜና ሁኔታው በፈቀደልኝ መጠን እያደረኩ የፋኖ አመራሮችን እንደው በአንድም በሌላ ጥረት አድርጋ ለማግኘት በተረዳጀው በፖለቲካው የጦር ስልታቸው ላይ ወይም የጦርነት እንትናቸው ላይ ሳይሆን የፖለቲካ ስራ እየሰሩ እንዳለ በግል ያውቃሉ። ያንን ለማገዝ እዚህ ያለውን ትተግን ከነሱ ጋር ተገናኝተ ነው ያገዝካቸው ያማከርካቸው ያለ መሳይ እኔ የምሰራውን ማቀሰው ነኝ። እኔ ቅድም ምን ብያለሁ? እኔ ሀገር ቤት እመለሳለሁ፣ ሰላማዊ ትግሉን መቀጠል እፈልጋለሁ። በኢትዮጵያ ህግ ሰላማዊ ትግል እያደረክ በትጥቅ ትግል ጋር
ትግል እንቅስቃሴ ከሚያደርጉ ሰዎች ጋር ተገናኝተህ መመካከር በወንጀል ያስከስሳል። እዛ ያገዛዙ ወጥመድ ውስጥ ለወድቅ አልችልም። ለአጠቃላይ ትግሉ የሚያስፈልገውን መልእክቴን ግን በአደባባይ እያስተላለፍኩ ነው። ከዛ ማንም መጠቀም ይችላል። በጽሁፍ እያስተላለፍኩ ነው። እኔ የግድ ሰዎቹ ጋር መገናኘት የለም። ከተገናኘሁም ደግሞ ታውቃለህ ሊመጣብኝ የሚችለው ነገር መጠለፊያ ነው የሚሆነው። ስለዚህ ይሄን ልዩነት በደንብ ማወቅ ያስፈልጋል። ውጭ ሀገር ያላችሁ ሰዎች የፈለጋችሁትን ልታደርጉ ትችሉ ይሆናል። እኔ አገር ቤት በህጋዊ መንገድ ነው መንቀሳቀስ የምችለው፣ ህግን አክብሬ ነው። ስለዚህ ህጉ የሚከለክለውን ነገር ላደርግ አልችልም። ይሄን አንደርስታንድ ማድረግ ያስፈልጋል። የፋኖን ትግል እንዴት ታየዋለህ የሚል መሰለኛ አንዱ እሱ ነበር። አዎ እኔ ቅድም እንዳልኩ ነው የፋኖ ትግል ፋኖ ሎጂስቲክ የሚመራበት ወይም ምሽግ ሰርቶ የሚከላከለው ነፃ መሬት ኖሮት አይደለም። ፋኖ መድፍ ታንክ ኖሮት አይደለም፣ ወይም መካናይዝድ የሆነ ሰራዊት ኖሮት አይደለም። ፋኖ የተሟላ ትጥቅና ስንቅ ኖሮት አይደለም። ፋኖ ጠንካራ የሚባል ወጥ የሆነ የፖለቲካ አደረጃጀት ኖሮት አይደለም። ወይም ደግሞ የተጻፈ የተሰነደ ወጥ የሆነ የፖለቲካ ፕሮግራምና አስተሳሰብ ኖሮት አይደለም። ፋኖ መንግስትን ያህል ትልቅ አካል፣ ግዙፍ አካል እንደዚህ ተቋቁሞ 6 ወር 7 ወር የተዋጋው ያለ ምክንያት አይደለም። ህዝባዊ ድጋፍ ስላለው ነው። የህዝብ ድጋፍ ባይኖረው ኖሮ፣ ፖለቲካዊ ምክንያት ባይኖረው ኖሮ የፋኖ እንቅስቃሴ 1 ወር ማይቀጥልም ነበር መሰል። ይሄ ግዙፍ መንግስት በድሮን በታንክ የታጠቀ በአንድ ጊዜ ይጨፈልቀው ነው። ይሄ ያልሆነው ትግሉ ህዝባዊ ስለሆነ ነው። የህዝብ ትግል ነው። አሁን የብልጽግና መንግስት እየተዋጋ ያለው ፋኖ የሚባለው ታጣቂ ጋር ብቻ አይደለም፣ የአማራ ህዝብ ጋር ነው እየተዋጋ ያለው። ስለዚህ ከአማራ ህዝብ ጋር የሚደረግ ውጊያ መንግስት ሊያሸንፍ አይችልም። ስለዚህ የፋኖ እንቅስቃሴ ወደንም ጠላንም ህዝባዊ ስለሆነ መንግስት እንደሚያስበው በዘመቻ ሊሸነፍ አይችልም። ብቻውን ማይሸነፍ አንዱ ውጤት ከዚህ በኋላ ብልጽግና አማራ ክልልን አረጋግቶ በበላይነት የሚመራበት እድል የለው። ተስፋ መቁረጥ አለበት። እንደማይሸነፍ ተስፋ ከቆረጠ ለምንድን ነው ህዝብ የሚያልቀው? ወደ እውነተኛ ጄኒውን የሆነ ድርድር መምጣት አለበት። መንግስት ወደደም ጠላ የማይሸነፈው ትግል ውስጥ ነው ያለው። ስለዚህ የፋኖ እንቅስቃሴ በመጀመሪያ ደረጃ አይሸነፍም። ሁለተኛ በሂደት መንግስትን ያዳክመዋል። በስነ ልቦና ያዳክመዋል፣ በኢኮኖሚ ያዳክመዋል፣ በፖለቲካ ያዳክመዋል። ከሌሎች አካባቢዎች የሚደረገው ትግል ተጨምሮ ከማዳከምም አልፎ ሊያፈርሰው ይችላል መንግስት። የኔ ኮንሰርን ምንድነው? ይሄ ትግል በትክክለኛ የፖለቲካ ድርጅትና አስተሳሰብ ካልተመራ መንግስትን ማፍረስ በራሱ ውጤት ላይሆን ይችላል። መንግስት ፈርሶ የህዝቡን እልቂት ማቆም ካልቻለ፣ መንግስት ፈርሶ የሀገሪቱን መፍረስ ማቆም ካልቻል ሄደን ውጤታማ አንሆንም። ለዚህ ነው አሁን መሰራት ያለባቸው ስራዎች መሰራት ያለባቸው ብዬ ነው ማመን። እና ይሄን በግልጽ ማየት አለ። ግን ፋኖ አንድ ህዝብ ውስጥ የሚደረግ ትግል ነው። የአማራ ህዝብ ትግል ውስጥ ነው ያለው። በኢትዮጵያ አጠቃላይ የሆነ ውጤት እንዲመጣ ከፈለግን በኢትዮጵያ ደረጃ ትግሉ መተባበር አለበት። ትግሉ የሁሉም የኢትዮጵያ ህዝብ ትግል መሆን አለበት። በአንድ አካባቢ ባለ ትግል፣ በአንድ ህዝብ ትግል መላው ኢትዮጵያ መፍትሄና መድኃኒት ሊያገኝ አይችልም። ይሄን ሁላችንም መረዳት አለብን። ምናልባት አቶ ልደቱ የፋኖ አመራሮች እንዳልከውም በተለያየ መልኩ የሚገለጹ አንድ አይደሉም። ማዕከላዊነትን ያልጠበቀ አመራርን ያላቸው እንዲህ ብዙ የሚባል ነገር አለ። ነገር ግን በተለያየ ቃለ መጠይቆች እንደምንሰማቸው የሚናገሩት ነገር ግልጽ ነው። የሚናገሩት ነገር እንዲያውን አንተ የምትሰጋው ስጋት እንዲመጣ አይደለም። የሌላው ኢትዮጵያዊን ትብብር ይፈልጋሉ። ያ የሚመጣው የኢትዮጵያ ህዝብ ትብብር ነገ አንተ የምትሰጋውን ሀገር እንዳትፈርስ፣ ህዝብ እንዳያልቅ የሚያስችል እንደሆነ ያምናሉ። ይህን ስራ ከወዲሁ መስራት አይቻልም ወይ? በተለይ እንደናንተ አይነት ያለ ይሄ የፋኖ ትግል በሌላው ኢትዮጵያዊ ማለት ሰላማዊም በሌላ መልኩ እንዲቀላቀለው በማድረግ ረገድ፣ የፋኖን ትግል በማገዝ ረገድ አሁን ከጽሁፍ ባሻገር ልደቱ በኢትዮጵያ ፖለቲካ ረጅም ዓመት እንደመቆየት እዚህ ለውጥ ላይ የሆነ አሻራ ማሳረፍ አትፈልግም ወይ? ፋኖ ጀምሮታል። ነገ ከነገ ወዲያ ውጤት ማምጣቱ አይቀርም። ያ ውጤት ደም አፍሶም ይሁን መምጣቱ አይቀርም። እዛ ላይ አስተዋጽኦ እንዲኖር አትፈልግም? በአንድም ይሁን በሌላ ይህን ትግል በማስተሳሰርም ሶሪ መሳይ እኔ አድማጭም የሚታዘበን ይመስለኛል አሁን